ፀሐይቱ ጠቁራለች ሰው ለአላህ ፊት ላይ ተሰብስቧል ባህሩ ይነዳል ወኢዘል ቢሃሩ ፉጃት እዛ ሰው መሃል محشر الله ፊት ላይ ቆመን ተጣሪ ከአላህ በኩል ተጣሪ ይጣራል ምን ያለ ይጣራል ያ ፉላን ابن ፉላን እከሌ የከሌ ልጅ ወይ ውጣ ለአላህ ለሂሳብ ለመተሳሰብ ብሎ ይጣራል ልክ ያ ሰውዬ እንዲህ ብሎ ሲጣራ يتغير وجهه اسودا ፊቱ ክስም ይላል በጽልመት ልክ ሰው ሲጣራ ቆየና የኔ ስም ተጠራል ማሊክ ابن ዲናር اخرج للعرض على الله ከአላህ ፊት ለመቆም ውጣ ተባልኳል ያኔ ሰው እንዳለ አካባቢ ይጠፋኝ ይላሉ ህልማቸውን ታሪካቸው ላይ ሲጠቅሱ ከዛም ከፊት ለፊቴ ረጅም ትልቅ ዘንዶ ያባረ ይገባሉ እኔ ስሮጥ እሱ ሲከተለኝ አንድ ሽማግሌ መንገድ ላይ ያገኘ በእድሜ ገፋ ዱላ የተመረኮዘ ከዛኔ ምን አልኩት ያን ሽማግሌ አንከዝኒ እባክህ አድነኝ ስለው ትክ ብሎ አየኝና እኔ ሽማግሌ ነኝ እንዴት ብዬ ነው ማድነ እስኪ ትድን ከሆነ በዛ አካባቢ ሩጥ አለኛል መሮጥ ጀመርኩ ያባብ ይከተለኛል ከኋላዬ ሲከተለኝ ስደርስ ሳት ነው ከፊት ለፊቴ قلت أفر من الثعبان لألقيها في النار ከእባብ አምልጬ ሳት ውስጥ ራሴ ልጥን አይሆንም ማልኩና ዙሬ ሮጥኳል ስሮጥ ያን ሽማግሌ ዙሬ ያገኘሁት ይላሉ ህልማቸው ላይ ነው ሱብሃንአላህ ከዛ ያን ሰው መጥቼ አንሽዱ ከአላህ አንከዝኒ በአላህ ይሁን ባድነኝ ስለው እገዘኝ ይርዳይ ስለው አለቀሰ ለሁኔታዬና ምን አለኝ እንዴት ብዬ ላድን ልጄ እኔ ደካማ እንደምታየኝ እስኪ ትድን ከሆነ ወደዛ ተራራ ሮጥ አለኛ ወደዛ ተራራ መሮጥ ጀመርኩ ይላሉ ስሮጥ ከተራራው ላይ ህፃናት ተሰብስበዋል ከዛ ህፃናቶች ምን ብለው ይጣራሉ ያ ፋጢማ አንቂዲ አባኪ ይላሉ ፋጢማ ወይ አባትሽን እባብ ሊበላው ነው አድኝ ይሏታል ይሄን ሲጣሩ እኔ ልጄ ለካ በ3 አመቱ የሞተችብኝ ልጅ አለኝ ልታድነው ነው ብዬ ደስ ያለኝ ወደ ተራራው ሮጣለሁ ልክ ተራራው ላይ ሲደርስ እኔም በቀኝ እጇ ይዛ እባቡ እንዲያርጋት አለችው ፋጢማ ይላል ከዛ ዱንያ ላይ አደርጋት እንደነበር ጉልበቴ ላይ ያስቀመጥኳትና ታወራይ ጀመር ያ አባቴ እንዴት ናለች ከዛ ልጅ ሆይ እስኪ ንገረኝ ይሄ ወይ ቆየንና ያ እባብ የሚያሯሩጠኝ ምንድነው አልኳት አንተ አባቴ ይህ ዱንያ ላይ ስትሰራው የነበረው ወንጀል ነው ያከታተለ ሊበል አንተን ያወፈርከው እንዲያደርገ ይህ ወንጀሌ ነው እሺ ያነሳ ሽማግሌ ሰውዬ ምንድነው ذاك عملك الصالح ያማ ኸይር ስራህ ነው ግን ደካማ ነው ሊያድንህ አልቻለም አንተ አደከምከው እንዲያደርገ ከዛ በኋላ አንድ ቁርአን ቀራችልኝ አለ ምን የሚል አለም يأني للذين آمنوا أن تخشع قلوبهم لذكر الله ለእነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰም ወይ የሚለውን አያት አንበበችልኝ ይላል ልክ እኔም ከእንቅልፌ እየጮህኩ ተነሳው ይላል ነዓም አነ الوقت يا رب አው ጊዜው ደርሷል ጌታዬ እያልኩ እያለቀስኩ ተነሳውና ሻወር ወስጄ ታጠብኩ ዷረኩና ወደ መስጊድ መጀመርኩ ይላል መስጊድ ገብቼ ሱብሂ ስሰግድ ኢማሙ የመስጂዱ ኢማም ራሱ እቺን ምዕራፍ እየቀራት ነበር አለም يأني للذين آمنوا أن تخشع قلوبهم لذكر الله وتبت إلى الله ወደ አላህ አልቅሼ ተመለስኩ ይላል ለዛ ነው ከዛ በኋላ ትልቅ ኢማም ሆነው ትልቅ ህዝቡን ሰብስበው የሚያስተምሩ ኢማም ታላቅ ዓሊም ሆነው ወጡ እና መስጂዱ በር ላይ ህዝብ ከወጣ በኋላ ይቆሙና ያ አብዱል ዓሲ ቱብ ኢላላህ ይሉ ነበር ሁሌ ማታ አንተ አላህን ያመስክ ባሪያው ወደ ጌታ ተመለስ እያሉ የሚያለቅሱ ኢማም ነበሩ ማሊክ ኢብኑ ዲናር አንዴ በጣም የሚገርማችሁ ይህ ኢማም ትልቅ ዓሊም ከሆኑ በኋላ ቤታቸው ውስጥ አንድ ቀን ዚክር ያደረጉ ይያለ አንድ ሌባ ሊሰርቅ ገባ ቤታቸው ሌባ ሲገባ እሳቸው በጥግ ነበሩና ያስተውሉታል ምን እንደሚሰርቅ ያ ሌባ ሲፈልግ የሚሰርቀው አጣ ቤታቸው ምንም የለም መረረውና ተቆጥቶ ሊወጣ ሲል ምትሰርቀው አጣ ነው እንዴ ያሉት አው ቤት የለው ማለት ነው ደግሞ ደፋር እና እንግዳ የሚሰረቅ ልስጣሉትና የውዱሃ ዱዓ አድርገው ሰጡት እስኪ ዱዓ መጀመሪያ ውዱሃ አድርገው መጀመሪያ ውዱሃ አድርገ ረካዓተን ሰገደ እጁን ያዙትና መስጂድ ይዘው ተዱ አብሯቸው እሳቸው ተከትለው ሰገደና ሲያበቃ እሳቸው እንዲ ወንበር ላይ ቁጭ ብለው ህዝቡ ማስተማር ሲጀምሩ እሱን አምጥተው ጎናቸው ቁጭ አረጉት ህዝቡ የመስጂዱ ሰው ተገርሟል ከኢማሙ ማሊክ ኢብኑ ዲናር ጥግ የተቀመጠው ምን አይነት ዓሊም ነው
ይታገር የመጣ እንግዳ ነው ብሎ ህዝቡ በትኩረት እንዲያስተዋውቋቸው ፈልጎ ያ ኢማም ምን ذاك الرجل ይሰው ማን ነው አሏቸው አስተዋውቀን እንጂ قال اما هذا جاء ليسرقنا فسرقناه እቺማ ማታ ልሰርቀን መጣኛ ሰርቀናት ነው مالك بن دينار እንደ አይነት ትልቅ ኢማም ተውባ ሽሩጡን አሟልተ እንዲህ ነው ሞኛ ደግ ሰው ከዛ በኋላ ያ ወንጀል ትት አዲስ ፍጡር አዲስ ሰው እሺ ተውበት እንዳንተውበት የሚያግዱ ምንድናቸው አጠረጠር ላደርገው ኢንሻአላህ موانع من التوبه الموانع من التوبه እንዳንተውበት ከሚያግዱ ነገሮች ምን ናቸው እስኪ ተመልከቱ እየተወያየን ነው ምናደርግ አንደኛ طول الامل አጉል ተስፋ አላህ ይመረኛል ካምፓስ ግራጁዌት ሳደርግ ቀጥብዬ ሙልተዚም ሆናለሁ ይላል እህታችንም ትዳር ስዝ ነው ማደርግ ትላለች طول الامل ጁማዓ ሶላት ጀምራለሁ ይላል መስጂድ እንል ስትለው ከረመዳን በኋላ ቀጥ ነው ምን ይልሃል فهل تضمنت الحياه ህይወትን ተማምነህባታል እንዴ طول الامل አጉል ተስፋ በቃ ነገ ኖራለሁ የሚል ስሜት ይህ ከተውባ ከሚያግደን ነጥቦች አንዱ ነው ቶሎ ወደ አላህ እንዳንመለስ ከሚያግደን ነጥብስ ነገ ተውብታለሁ አሁን እርግጠኛ ነኝ ከዚህ ይሄን ዳዕዋን ኮ የሰማን ሰዎች ምን ያለን ወደ ቤታው ሄደን ቶሎ ምን ተውብተው ነገ እንዲህ ብለን ምናዘገይ ይህ ሰዎችን ቶሎ ወደ አላህ እንዳይመለሱና ቅድም የገለጽነው ጸጋ እንዳያገኙ ከሚያግዳቸው ነጥብ ውስጥ ነው አንድ ዑለማዎች ምሳሌ ሲሰጡ ምን ይላሉ አንድ ዛፍን ውሰድ ይላሉ አንድ ወፍራምና ትልቅ ዛፍ ገና ለጋ ያለ ያ ዛፍ ላንድ ጠንካራ ወጣት ልጅ ምን አሉት ቁረጠው ይሄን ዛፍ አሉት ይህ ወጣት ልጅ ምን አለ ነገ ቆርጠዋለሁ ነገ ደግሞ ሲሆን የዛሬ አመት ቆርጠዋለሁ አለ ያ ዛፍ እየወፈረ እየሰፋ እየተለቀ ሲሄድ ይሄ ወጣት ልጅ ያረጀ እየሸመገለ ሲሄድ መቁረጥ ይችላል አይችልም لذا الله سبحانه وتعالى يقول والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله